አኬ ጥያቄ ልጠይቅ። የምታምኑትን ፕሪሰፖዝ አድርጌ ማለት ዳግም መወለድ የእኛምና የእግዚአብሔርና የእኛም ኮራፖሬሽን ብላችሁ ነው የምታምኑት? መጀመሪያ ልወቅና ልጠይቅ። እንደዛ ነው ወይስ ደግሞ የእግዚአብሔር ስራ ብቻ ነው ብላችሁ ነው የምታምኑት? ዳግም ልደት በአጭሩ በቃ ሙሉ በሙሉ የእግዚአብሔር ስራ ነው። ስራው ከስራ አንጻር ዳግም የምንወለደው በእኛ አይደለም። እኛ ራሳችንን በራሳችን ዳግም አንወልድም። የምንወለደው ከእግዚአብሔር ስለሆነ ሙሉ በሙሉ ዳግም ልደት የራሱ የእግዚአብሔር ነው። ታዲያ ግን ሙሉ በሙሉ የእግዚአብሔር ነው ስንል እኛ ግን እሺ እንላለን። ፈቃደኞች ሆነን ነው፣ ሳንፈቅድ አይደለም። ተገደን ወይም ደግሞ ያለ ፈቃዳችን ያለ ፍላጎታችን አይደለም፣ ፈልገን ፈቅደን ነው። ልክ ምን ተብሎ እንደተነገረው ነው በዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይ ለተቀበሉት ግን በስሙም ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው ይላል። ይህ ስጦታ ነው። የእግዚአብሔር ልጅነት ስጦታ ስለሆነ ከእኛ የሆነ አንዳች ነገር የለም። ስጦታ ነው። ኦልሬዲ ስጦታ ነው ከተባለን አሜን ነው። ግን ምን ይላል? የተሰጣቸው እነማን ናቸው ይላል? የእግዚአብሔር ልጅነት ለተቀበሉት በስሙም ለሚያምኑት ነው የሚለው። ስለዛ ፍላጎቱ ፈቃዱ ምናምን እሱ እንዳለ ሆኖ ከኛ የሚጠበቀው እሱ ነው። በቃ ፈቃድ ምናምን እንጂ ሙሉ በሙሉ ልጅነት ለእኔ የሚሰጠህ ነው የሚለው እግዚአብሔር። ስለዛ ልጅነት ሙሉ በሙሉ ከእግዚአብሔር ነው። ጥሩ። ስለዚህ ኮምፕሊት አይሆንም ማለት ነው። አንተ ስጦታውን ካልተቀበልክ ወር ደግሞ ሪጀነሬሽኑን አክሴፕት ካላረከው ቫሊድ አይደለም ማለት ነው። ስለዚህ የእኛም ኮራፖሬሽን አለበት በሚለው እንውሰደው ማለት ነው። አንድ ሰው ወንጌልን ሰምቶ አይ አላምንም ካለ፣ አዎ በፍጹም ወይም ደግሞ ፍላጎትን ካላሳየ ፈቃደኛ ካልሆነ ዳግም ዝም ብሎ ሊወለድ አይችልም። እንዲህ ይላል ጌታ ኢየሱስ መልሶ እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር የእግዚአብሔርን መንግሥት ሊያይ አይችልም አለው። ከዛን ኒቆዲሞስ መልሶ ሰው ከሸመገለ በኋላ እንዴት ሊወለድ ይችላል? ሁለተኛ ወደ እናቱ ማህፀን ገብቶ አይሰማም? ጋይስ እሺ። ጌታ ኢየሱስ መጀመሪያ ለኒቆዲሞስ ተናገረው። ምን ብሎ? እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር የእግዚአብሔር መንግሥት ሊያይ አይችልም አለው። ስለዛ ዳግመኛ መወለድ አለብህ የእግዚአብሔር መንግሥት ለማየት ነው። ከዛ ኒቆዲሞስ መለስ አድርጎ እንዴ ሰው ከሸመገለ በኋላ እንዴት ሊወለድ ይችላል አለው። ወደ እናቱ ማህፀን ገብቶ ይወለድ ዘንድ ይችላልን አለው። አሁን አንድ ትልቅ ነገር አለ እዚህ ጋር በደንብ አድርጋችሁ ነፃ ፈቃድን የምናይበትም ክፍል ስለሆነ ማለት ነው። ብዙ ጊዜ ካልቪኒስቶች ምናምን የሚያነሷቸው ነፃ ፈቃድ የለም ብሎ የሚያነሷቸው ጥቅሶች ከላይ ከፍ ስትሉ ነፃ ፈቃድን ቁጭ አድርጎ ነው የሚያስቀምጠው። አሁን ይህ በደንብ የኒቆዲሞስን ጥያቄ ሰው እንዴት ነው ዳግመኛ የሚወለደው ነው። ሰው ከሸመገለ በኋላ እንዴት ሊወለድ ይችላል? ወይስ ሁለተኛ ጊዜ ወደ እናቱ ማህፀን ገብቶ ይወለድ ዘንድ ይችላል ብሎ ነው የጠየቀው። ጌታ ኢየሱስም መልሶ ምን አለ? እውነት እውነት እልሃለሁ ሰው ከውሃ እና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም። ጥምቀት ማለት ነው። ውሃ የሚለው ጥምቀት ነው። እንግዲህ ሁሉም አባቶቻችን እንግዲህ ይህን ሲፈቱ ጥምቀት ብለው ፈተዋል። አለቀ። ጥምቀት ነው። ስለዛ ዳግም መወለድ የሚፈልግ ሰው ወደ እናቱ ማህፀን ሄዶ መመለስ ምናምን አይጠበቅበትም። ኒቆዲሞስ እንዳሰበው ይልቁንም ጌታ ኢየሱስ ምን አለ? ዳግም መወለድ የሚፈልግ ሰው ወደ ጥምቀት ይሄዳል። ሰው ሳይፈልግ እንዴት ወደ ጥምቀት ይሄዳል? አሁን አንቺን ተጠመቂ ብለሽ ሳትፈልጊ ወደ ጥምቀት ትሄጃለሽ እንዴ? ሰው ሲፈቅድ ነው ወደ ጥምቀት የሚሄደው። ለዚህ ደግሞ ማስረጃ አለን። የት? ሐዋርያት ሥራ ምዕራፍ 8 የማን ታሪክ? የኢትዮጵያ ጃንደረባ ከማን ጋር? ከፊልጶስ ጋር። ፊልጶስ የኢትዮጵያን ጃንደረባ ያገኘዋል። ያው ታሪኩን ታውቁታላችሁ። ኢትዮጵያን ጃንደረባ ሲያገኙ ደግሞ የኢትዮጵያ ጃንደረባ የኢሳያስን መጽሐፍ እያነበበ ነው። ኢሳያስ መጽሐፍን ያነባል። የምታነበውን ታስተውሏለህ ብሎ ይጠይቋል። አይ በቃ የሚያስረዳኝ ሳይኖር እንዴት ይላል። ኢንቨስት ያስረዳዋል። ከዛ የመጽሐፍ ክፍል ጀምሮ ወንጌልን ሰበከለት ይላል ፊልጶስ ለኢትዮጵያዊ ጃንደረባ። ከዛ መጽሐፍ ጀምሮ ወንጌልን ሰበከለት ይልና ወዲያውኑ በመንገድ ሲሄዱ ውሃ ያያል። ኢትዮጵያ ጃንደረባ ማለት ነው። እነሆ ውሃ እንዳልጠመቅ የሚከለክለኝ ምንድን ነው ብሎ ጠየቃል። እነሆ ውሃ እንዳልጠመቅ የሚከለክለኝ ምንድን ነው? ጌታችን ኢየሱስ ዳግም መወለድ ከፈለግ ወደ ጥምቀት የምትገባው ብሏል። ኦልሬዲ ዮሐንስ 3:5 ላይ እንዳያችሁት ሰው ከውሃ እና ከመንፈስ ካልተወለደ በቀር ነው ያለው።
ካልተወለደ በቀር በጥምቀት ማለት ነው። ውሃ የሚለው ጥምቀት ነው። ሰው እነሆ ውሃ እንዳልጠመቅ የሚከለክለኝ ምንድነው ብሎ ጠየቀ። ኦኬ ጥምቀት ለዳግም ልደት ነው ብሎን የለ ዮሐንስ 3:5 ላይ። ስለዛ በሌላ አማርኛ ምን እያለን ነው ኢትዮጵያዊ ጃንደረባ? እነሆ ውሃ እንዳልጠመቅ ሚኒንግ ዳግም እንዳልወለድ የሚከለክለኝ ምንድን ነው? እንዳልጠመቅ የሚከለክለኝ ምንድን ነው? ያኔ ፊልጶስ መለሰለት። ምን ብሎ ነው የመለሰለት? በፍጹም ልብህ ብታምን ተፈቅዷል። ለመጠመቅ በፍጹም ልብህ ማመን አለብህ። አየህ፣ ግዴታ ነው። በቃ በፍጹም ልብህ ሳታመን አትጠመቅም። ወንጌል ሰምተህ በፍጹም ልብህ ካላመንክ፣ በፍጹም ልብህ አመንክ ማለት ፈቃደኛ ሆንክ ማለት ነው። ኦልሬዲ አምነህበታል። ስለዚህ ማመን እንኳን ትችላለህ። ይህ አቅም አለ። ከዛን ትጠመቃለህ፣ ዳግም ትወለዳለህ። ጌታ ኢየሱስ ሰው ከውሃ እና ከመንፈስ ካልተወለደ በቀር ብሎ ሲናገር ዳግም የምትወለደው ወደ እናትህ ማፀን ተመልሰህ በመግባት ሳይሆን ወደ ጥምቀት በሚሄዱ እያለው ነው። ወደ ጥምቀት ደግሞ ሰው የሚሄደው በፍጹም ልቡ አምኖ ፈቅዶ እንደሆነ መጽሐፍ ቅዱስ ይነግረናል። ስለዛ ይህ ነፃ ፈቃድን የሚያሳይ ክፍል ነው። ቁጥር 8 ላይ ግን ነፋስ ወደሚወደው ይነፍሳል የሚለው ክፍል ማለት ነው። ነፋስ ወደሚወደው ይነፍሳል፣ ድምፁንም ትሰማለህ፣ ነገር ግን ከወዴት እንደመጣ ወዴትም እንዲሄድ አታውቅም። ከመንፈስ የተወለደ ሁሉ እንዲሁ ነው ይላል። ይህ እየተናገረ ያለው እኮ መንፈስ የሚወልድህ እንደዚህ ነው እያለ ሳይሆን ከመንፈስ የተወለደ እንዴት እንደሆነ እየተናገረን ያለው ምንድን ነው? አልገባኝም። ምን ይረዳኛል ብለሽ ነው ራሱ ያመጣሽው? ከላይ እንዳየሽው ጭራሽ ምንን የሚያሳይ ነው? ነፃ ፈቃድን የሚያሳይ ነው። ዳግመኛ ልትወለዱ ያስፈልጋችኋል እያለ ጌታ ኢየሱስ እየተናገረ ያስፈልጋችኋል። ኦኬ፣ እንዴት ነው ዳግመኛ የምንወለደው? ልጅነትን የምናገኘው እንዴት ነው? ጌታ ኢየሱስን በመቀበል በማመን በጥምቀት። ይህ ከቁጥር ከምዕራፍ 1 ጀምሮ እንዳየነው ነው። ምንድነው? ለተቀበሉት ግን በስሙም ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው ብሎ እየተናገረ መጥቶ እኮ ነው ከላይ። አሁን እዚህ ጋር ደግሞ ሲደርስ ምን አይነት ነገርን የምናየው? ዳግመኛ የምትወለዱት ወደ እናታችሁ ማፀን በመግባት አይደለም፣ እሺ፣ ከውሃና ከመንፈስ ነው። እሱ ደግሞ ጥምቀት ነው። እንደዛ ነው። እና ነፃ ፈቃድን የሚያሳይ ነው። ሜሪ፣ እሺ፣ ሰምቻለሁ። አሁን እኔ አንድ የተረዳው ነገር እዚህ ጋር ከውሃና ከመንፈስ ካልተወለደ የሚለው የውሃን ጥምቀትን ነው የሚያመለክተው ብለሃል እና የመንፈስ ጥምቀትን ግን አላስረዳህንም። እና ታዲያ እዚህ ጋር ከመንፈስ መጠመቅስ ምንድን ነው? ሁለተኛ ነገር ደግሞ ከስር ዝቅ ብለህ ስታየው ምን ይላል? ከስጋ የተወለደ ስጋ ነው፣ ከመንፈስ የተወለደ መንፈስ ነው ሲል ምን ማለቱ ነው? አሜን። ስለ መንፈስ ቅዱስ እያወራ አይደለም? ስለ መንፈስ ቅዱስ እያወራ ነው። ሰው ከውሃና ከመንፈስ ካልተወለደ ሲል ውሃ ይላልና ጥምቀት ነው አልኩኝ። ግን ጥምቀትኛ ጋር ውሃ ብቻ እኮ አይደለም፣ መንፈስንም የያዘ ነው። የመንፈስ ቅዱስ ስራ አለበት። ጥምቀት ዝም ብሎ እንደዚሁ ሜር ውሃ አይደለም። ሜር ውሃ ሳይሆን መንፈስ ቅዱስ ያለበት፣ መንፈስ ቅዱስ ስራውን የሚሰራበት፣ ከጌታ ኢየሱስ ጋር አንድ የሚያደርግበት በጥምቀት ውስጥ ምናምን እንደዚህ አይነት ነገር ስለሆነ ጤናማ ነው ማለት መንፈስ ቅዱስ መኖሩ ግልጽ ነው። የመንፈስ ቅዱስ ስራ ነው ኦልሬዲ በዛ በእንትን ውስጥ ያለው በጥምቀት ውስጥ ያለውም። ስለዛ ይህ ውልደቱ መንፈሳዊ ነው ማለት ነው። ስጋዊ ሳይሆን መንፈሳዊ ውልደት ነው። ስለዛ ዝቅ ብሎ ምን ይላል? ከስጋ የተወለደ ስጋ ነው፣ ከመንፈስ የተወለደ መንፈስ ነው ሲልም ከስጋ የተወለደ ስጋ ነው ማለት ስጋዊ ነው። ከመንፈስ የተወለደ መንፈስ ነው ሲልም ደግሞ አንዳንዶች እንደሚሉት በቃ ሰው መንፈስ ነው እያለ ሳይሆን መንፈሳዊ ነው። ከመንፈስ ስትወለጂ መንፈሳዊ ትሆኛለሽ። ከስጋ ስትወለጂ ከስጋ እንደመወለደች ስጋዊ ብቻ ነው የምትሆኝው። ግን ከመንፈስ የተወለደ ሰው ከሆነ ግን ያ ሰው መንፈሳዊ ደግሞ ይሆናል። እሱን እየተናገረ ነው። ከዛ ውጭ ግን ዮሐንስ 3:5 ላይ ሰው ከውሃ እና ከመንፈስ ካልተወለደ በቀር የሚለውን ምንም ለጥምቀት መሆኑ አከራካሪም አይደለም። ለምን ካልሽኝ አንደኛ መንፈስ የሚለው በቃ መንፈስ ነው ብለን ፈተን ውሃ የምትወራን ግን ቀይሬ በሌላ ነው የምተረጉማት ካልሽ ለመጽሐፍ ቅዱስ ታማኝ ሊሆንሽ አይደለም። እንደዚህ አፈታት የለም። እዛው ጋር ተመሳይ በአንድ ፕሪፖዚሽን የተቀመጠን ቃል ውሃና መንፈስ የሚለውን ማለት ነው። ውሃና ወይም ሁዳቱስ እና ፕኒውማ የሚለውን ውሃና መንፈስ የሚለውን በአንድ ፕሪፖዚሽን ከዛ በኋላ መካከላቸው ላይ እና በምትል ቃል እንዲህ ተሳስረው ተያይዘው ኦፍ ዋተር ምንድነው? ኦፍ ዋተር ኤንድ ስፒሪት ነው የሚለው አይደል? እንደዛ ማለት ነው። ሁለት ፕሪፖዚሽን ራሱ አይደለም የተቀመጠው፣ አንድ ፕሪፖዚሽን ነው። በካይ ነው የተያያዙት።
በዚህ መልኩ ተያይዘው አንዷን ውሃ የምትለዋን ቀይሬያት መንፈስ የምትለዋን ግን እንደዛው ይይዛለሁ። መንፈስ የምትለዋን ቀጥታ እቀበላለሁ። ውሃ ጋር ስደርስ ግን እቀይራታለሁ ካልሽ ያስቸጋሪ ያደርገዋል። በቃ መንፈስ የሚለውን ቀጥታ እንደወረደ ከተቀበልሽ ውሃ የሚለውን እንደወረደ ትቀበያለሽ። ጥምቀት ነው፣ አለቀ። ብቻ ሳይሆን አባቶችም ሁሉ ይህንን ጥቅስ ያነሱ አባቶች ሁሉም ለጥምቀት ነው ያነሱት። ስለዛ ግልጽ ነው። ምንድነው መሰለህ ጥምቀት ከሆነ እንዳልከው ይሄ ሪቹዋል የምናደርገው እኛም ተጠምቀናል። እሱን ጥምቀት ከሆነ ይሄ እያወራ ያለው የመንፈስ ቅዱስ ጥምቀት ታዲያ የት እናደርገዋለን ልል ነበር፣ ግን ችግር የለውም። ወደ ንፋሱ እንመለስና ንፋስ ወደሚነፍስበት እንዲሁ ይነፍሳል ካለ በኋላ ይህንን አናሎጂ ወስዶ በመንፈስ የተወለድ ሁሉ እንዲህ ነው ይላል። እዚህ ጋር በመንፈስ የሚለው የመንፈስ ቅዱስን ጥምቀት ነው አይደል? ለምን እንዲሁ ነው አንዴ ይቅርታ። እሺ ለምሳሌ ንፋስ ወደሚፈልገው ይነፍሳል ካለ በኋላ ቃሉ አንተ ጋር ካለ እንትን በል እንዳልጨምር ቃል ማለት ነው። ከመንፈስ የተወለደ እንዲሁ ነው አለ አይደል? እንዲሁ ነው ሲል ከንፋሱ ጋር ያወዳደረው መንፈስ ቅዱስ ነው። ስለዚህ ወደ ፈለገው እንደሚሄድ ማንም እንደማያስቆመውና ሶቨረን እንደሆነ እየተናገረ ነው። እሺ ከዛ አንጻር ነው እዚህ ጋር ውሃው የቱ ጋር ነው እያልኩኝ ነው። አንድ እሱ ጋር ጥያቄ አለኝ ግን እሺ መጀመሪያ ይሄን መልስልኝና ነው ይሄ ካልተማመንን ውሃ ጥምቀት ነው ብለህ ከመለስከው ምንም እኔ እንደገና ጠይቄ እንደገና ደግሜ ስለ ንፋሱ ባወራ ምንም ጥቅም የለውም። ውሃ ነው ብለህ ካመንክ እሱ ለምንድን ነው የቴዎሎጂ የሚሆነው? ኖ ያንተ ስለ በእናንተ ሳይድ ያለው እኛ ጥምቀት ነው ብለን አንደለም ለምናምን መንፈስ ቅዱስ ጥምቀት ነው ብለን ስለምናምን በክርስትና ውስጥ ማለት ነው። ይቅርታ እንደዛ ኩሳ በክርስትና ውስጥ አሁን ይሄ በአንድ ሳይድ ያለ አይደለም። እውነቱን ለመናገር የዮሐንስ 3:5 ጥምቀት ነው አይደለም የሚለው በአንድ ሳይድ ያለ ሳይሆን በክርስትና ያለው በቃ ያ ነው እምነቱ። ከዛ ውጭ የሚያምን ሰው ካለ ከክርስትና በተቃራኒ በኩል ሆኖ የሚከራከር ይሆናል። እንዳጠቃላይ እንዴት በክርስትና ብለህ ትደመድማለህ ካልሽኝ፣ አንደኛ ቅድም እንደነገርኩሽ ነው ራሱ ይሄ ቃላቱን ብናያቸው እያልኩሽ ነው የተቀመጡበት አቀማመጥ ቃላቱ ውሃ እና መንፈስ የሚለው ማለት ነው። ልክ እንደ አማርኛው ራሱ አይደለም አቀማመጡ ቀጥታ ሲቀመጥ። አንዴ ትልበልላችሁና ላሳያችሁ ቀጥታ በመመልኩ እንደተቀመጠ። እሺ ጆን 3:5 ግሪክ የግሪኩ ላሳይሽና እሺ እዚቹ ላይ አያይዝ የቱ ጋር ነው ጥምቀትን ብሎ ያወራው የሚለውንም አያይዝልኝ ከዚህ ጥቅስ ጋር ከኒቆዲሞስ ጋር። ለምን ስለ ባፕቲዝም እያወራ ስላልሆነ ጥምቀት የሚለው ነገር እንዴት ነው አባቶች ኢንተርፕሬት ያደረጉት? ከምን ውሃ ስላለ ነው ወይስ ምንድን ነው? እሺ ከምን አንጻር እንደሆነ እሱም ነው ኧረ ላይቱ ምንድን ነው? እንትን ላድርገው ከታች ኮሜንት ላይ ከቀይ ባህር ነው እንደገባው እያሉ ነው። ያንተ ነው ያልኩት። ትላለህ። ኦኬ እሺ አሁን ይሻላል። እሺ እሱ ጋር መሰለሽ። እሺ ይሄ ማለት ነው ያለሽ ይሄ ኤክሱዳቶስ ከፕኒውማቶስ። እሺ ኒውማቶስ ልነበር። ይሄ በእንግሊዝኛው ለምዶብኝ። በግሪክ ሳይለንት ሌተር የለም
ኒውማ ሲባል ሰምታችሁ ልታውቁ ትችላላችሁ። ለምሳሌ ኒውማቶሎጂ ምናምን ሲባል ነገረ መንፈስ ቅዱስ በሚለው ማለት ነው። እና ፕ የምትለዋ ሌተሯ ወይም ፒ ማለት ናት። ፒ ወይም ፓይ እየተባለች የምትጠራው እሷ ፕ ሳውንድ ያላት እሷ አትዋጥም። በትክክለኛው በግሪክ ሲነበብ ፕኒውማቶስ ተብሎ የሚነበበው። ኤኒዌይስ ኤክሱዳቶስ ካይ ፕኒውማቶስ የሚለው ቃል ላይ እዚህ ጋር እቺ ፕሪፖዚሽኗ ናት። ኤክስ ማለት ናት። እቺ በአንድ ፕሪፖዚሽን የተቀመጠ ይሄ በእንግሊዝኛው ኦፍ ብሎ እንደሚጀምረው ማለት ነው። ኦፍ ዋተር ኢን ስፒሪት የሚለው ማለት ነው። ኦፍ ተብሎ እዚህ ጋር ተጨማሪ ኤክስ ተጨማሪ አይመጣም። ኤክስ ሁለት ቦታ አልመጣም። ሁለቱን ቃላቶች በአንድ ፕሪፖዚሽን የሚያስቀምጠው ሁዳቶስን እና ፕኒማቶስን በምን አገናኝቷቸው? በካይ እና በምትል ቃል ሁለቱን ሁዳቶስን እና ውሃ ማለት ነው ሁዳቶስ፣ ፕኒማቶስን ደግሞ ይሄ መንፈስ ነው። ሁለቱን አንድ ያደርጋቸውና በስንት ፕሪፖዚሽን ያስቀምጣቸዋል? በአንድ ኤክስ በሚለው ማለት ነው። አስተሳስሮ ነው የሚያስቀምጣቸውና ሁለቱን መነጣጠል እንኳን አይቻልም። ነጣጥለሽ ማየትም አትችይም። በቃ አንድ ነው፣ አንድ ላይ ነው አድርገሽ የምታያቸው። ልክ በእንግሊዘኛውም አሁን በአማርኛው ስታዩ አማርኛው ላይ ይኸውልሽ፣ ለምሳሌ አማርኛው ላይ እውነት እውነት እልሃለሁ ካለ በኋላ እዚህ ጋር ሰው ከውሃ እና ይላል። ከውሃና ብሎ ይደግማል። የለም እንደዛ አይደለም። ከውሃ እና ከመንፈስ ተብሎ ኦፍ ተብሎ ሁለቱም ላይ አይገባም። ውሃም ላይም መንፈስ ላይም አንዱ ላይ ብቻ ነው። ከውሃና መንፈስ ነው የሚባለው። ከውሃ እና መንፈስ። አማርኛው ላይ እንደዚህ አይነት ህጎች ብዙም ስለማይል ችግር የለውም እንጂ ትክክለኛው አጣጣል ግን በአንድ ፕሪፖዚሽን ስለተቀመጠ ሁለቱ አንድ ናቸው። ይሄ ነገር የተወሳሰበ ነገር ሊሆን ስለሚችል ቀለል ባለ ሁኔታ ስነግርሽ ውሃ እና መንፈስ የሚለው በአንድ የተያያዘ ነው። አንዱን ነጠለሽ መንፈስ የሚለውን አልተረጉመውም፣ እንደወረደ ቀጥታ ሊትራሊ ይቀበላሉ። ውሃ የሚለው ግን ትርጉም ያሻዋል ካልሽ ለራስሽ ትምህርት እያመቻቸሽ ነው ማለት ነው። ከየት አመጣሽ? እንደዚህ አይነት አተረጓጉ ማን ያስተማረሽ? በራስሽ መጽሐፍ ቅዱስን እየተረጎምሽ ነው? እንደዛ ከሆነ ከሙስሊሞች በምን ትለያለሽ ብዬ ጠይቅሻለሁ። ሙስሊሞች የሆነ ጥቅስን ብድግ አድርገው ይሄ እንዲህ ነው የሚለው ብለው ግግም ይላሉ ከፈለጉ። የዛ አንቺ ከነሱ በምን ትለያለሽ ታዲያ? ማን ነው እንደዚህ እንድትፈች ይፈቀደልሽ? አባቶች እንደዛ ፈተዋል ወይስ ሁሉም ሰው እንደፈለገ እየተነሳ እንደዚህ መፍታት ይችላል? ያውም ኮንቴክስቱንም ያላማከለ ማለት ነው። እንደዛ ነው የሚሄድ። ሰማለሁ። አኪ ሜሮን ትቀጥል። ጨርስን። ኦኬ ሰምቻለሁ። ምን እያልክን ነው? ውሃና መንፈስ የሚለው ነገር እና ቢልም አይነጣጠልም። ለዚህ አይነት አነባበብ ማንበብ የለባችሁም እያልከን ነው። እና እሺ እዛ ጋር አሁን ኢየሱስ ክርስቶስ ለምን ነጠለው? ለምን ሲናገር ከስጋ የተወለደ ስጋ ነው፣ ከመንፈስ የተወለደ መንፈስ ነው ብቻ ብሎ ውሃን አላስገባም እዛ ጋር። እና እሱ ራሱ ሁለቱንም ለምን አላስቀመጠም ታዲያ እዛ ጋር? አንደኛ ይኸውልሽ ከላይ እኮ ውሃና መንፈስ የሚለውን እኮ ጌታችን ለምን ነጣጠለው ላልሽ አልተነጣጠለም እኮ። በአንድ ፕሪፖዚሽን የተቀመጠው እኮ አልኩሽ። ኤክስ የምትለዋ ወይም በእንግሊዝኛ ኦፍ የሚለው አንድ ብቻ እኮ ነው የሚለው። የሚለው አንድ ብቻ ነው። ብሎ ውሃ እና መንፈስ ብሎ እኮ አይቀጥልም። ትክክለኛ አነባበቡ ኦፍ ዋተር ኤንድ ስፒሪት ነው የሚለው። ቆይ አንዴ እንግሊዝኛውን ላውጣልሽ ከታላቅ ይቅርታ ጋር ማለት ነው። እንግዲህ ሀሳቡን ካልተረዳሽው አንዴ እኔማ ያንተን ብቀበል እቀበልና ሄዳለሁ። ግን አይደለም ሀሳቡን እውነተኛው ቃሌቱ ጋር ነው ፍቺ ያለው የሚለውን ለማየት ነው እንጂ ያንተ እምነት መቀበል እችላለሁ፣ ችግር የለውም። አይደለም እውነተኛው ኢንተርፕሪቴሽንማ በታሪክ ውስጥ የተላለፈልን ነው። ዛሬ አንቺ መተሽ የምተረጉሚው ሳይሆን አንደኛ ከቃሉ አንጻር ይኸውልሽ አንድ ፕሪፖዚሽን ስለሆነ የተጠቀመው ኤክስ የሚለውን ከዛ በኋላ ሁለቱን ቃላቶች ሁዳቶስና ኒውማቶስን ካይ በሚል ቃል አያይዟቸው የተያያዙ ናቸው። በነገራችን ላይ ካይ እና የሚለው ቃል አያያዥ ነው እዚህ ጋር፣ ምክንያቱም አንድ ፕሪፖዚሽን ነው ከፊታችን ያለው። ለሁለቱም ቃላት አንድ ነው ፕሪሲዲንግ የሆነውን ያንን እንትን ያስቀመጠው ፕሪፖዚሽኑን ያስቀመጠው አንድ ነው። ለሁለቱም ቃላቶች በአንድ ፕሪፖዚሽን ያስቀመጣቸው ካይ በሚል ቃል አያይዞ ማለት ነው እና በሚል ቃል አያይዞ የተያያዙ ናቸው። ከዛ ውጭ ግን ጌታ ኢየሱስ ቀጠል አድርጎ ከውሃ ከስጋ የተወለደ ስጋ ነው፣ ከመንፈስ የተወለደ መንፈስ ነው ሲል
ለምን መንፈስ የሚለውን ተጠቀመ? ለምን ውሃ የሚለውን አልተጠቀምም ብለሻል። ግዴታ አይደለም ከውሃ የሚለውን መጠቀም እኮ። ለምን ከተባለ የሚያወራው ስለ ውልደት አይደለ? ውልደቱ መንፈሳዊ ነው። እሱን ለመናገር ነው። እንዲህ ውሃ ጥቅም ላይ ቢውልም ጥምቀት ላይ ማለት ነው። ውሃ ጥቅም ላይ ቢውልም ጥምቀት ላይ፣ ውልደቱ ግን ውሃዊ ተብሎ እኮ አይደለም የሚነገረው፣ መንፈሳዊ ነው። ልደቱ ወይም ዳግም ውልደቱ መንፈሳዊ ነው። ስለዚህ ምን አለ? ከስጋ የተወለደ ስጋ ነው፣ ከመንፈስ የተወለደ መንፈስ ነው። እንዴ ዝቅ ሲል እኮ አንተ የአይሁድ መምህር ስትሆን ይህን እንዴት አታውቅም ይላል። ለምንድነው እንደዚያ ያለው? ታውቂያለሽ? ምን አገናኘው እስኪ ከአይሁድ መምህርነት ጋር? አንተ የአይሁድ በሕዝቅኤል ላይ ተነግሯቸው የለ? በሕዝቅኤል 36 ላይ ውሃ እንረጫችኋለሁ፣ ትነጹማላችሁ፣ አዲስ ልብስ ሰጣችኋለሁ የሚለውን ጥቅስ ማወቅ አለብህ። መምህር ከሆንክ ይህንን ጥቅስ ታውቀዋለህ። ውሃ እዚህ ጋር ሬፕሬዘንት የሚያደርገው ሲምቦላይዝ የሚያደርገው ማጽዳትን ስለሆነ ሊገባው ይገባ ነበረ። ግን ይሄ መንፈሳዊ መታጠብ ስለነበር ግን አልገባውም ኒቆዲሞስ። መንፈሳዊ መጽዳት ስለሆነ ማለት ነው። ይሄ ሊትራል ስላልሆነ ነው አሁን እዚህ ጋር እሱም ግራ የተጋባው። እኔ እንደዛ ነው። ስለ ውሃው አይደለም እኮ አልገባህም ያለው። በመጀመሪያ ደረጃ ውሃ የሚለውን እንዴት አልገባህም አይደለም። ከላይ ጀምሮ የኒቆዲሞስ ጥያቄ እንዴት ነው ሰው ዳግም የሚወለደው ነው ጥያቄው። አሁን የኒቆዲሞስ ጭንቀት ውሃ ላይ አይደለም። የኒቆዲሞስ ጭንቀት ዳግም ልደት ላይ ነው። በመጀመሪያ ደረጃ እሱን እናስተካክለው። ዳግም ውልደት የሚለው ሀሳብ ላይ እንጂ ውሃ የምትለው ቃል ላይ አይደለም። ሰው ከሸመገለ በኋላ እንዴት ሊወለድ ይችላል? ወደ እናቱ ማህፀን ተመልሶ በመግባት ነው ብሎ አይደል የሚጠይቀው? ስለዛ ምንድን ነው የኒቆዲሞስ ዋናው ጭንቀቱ ውሃ የሚለው ቃል ላይ ሳይሆን ዳግም ውልደት የሚለው ቃል ላይ ነው። ከዛ አንጻር ነው አሁን ከዳግም ውልደቱ አንጻር ነው አንተ የእስራኤል መምህር ስትሆን ይህንን እንዴት አታውቅም የተባለው? እንዴት ተባለ? ስለ ዳግም ውልደት ምን ያውቃል የእስራኤል መምህር ከመሆኑ አንጻር? ለምን ሕዝቅኤል ላይ ተናግሯቸው የለ እንዲ አዲስ ልብ እንሰጣችኋለሁ ስላላቸው አዲስ ልብ እንዴት ይሰጣል ታዲያ? ሌላው ልብ ወጥቶ ለሚሰጡ ይህንን አኖሎጂ ማወቅ ነበረበት። ጎበዝ ልጅ። ይሄ እንትኑ ማለት ነው የመታደስን ነገር የሚያሳይ ማለት ነው። የንጹህ ልብ መፈጠር የመታደስን ነገር የሚያሳይ ነው። ስለዚህ እየተወራ ነው ዳግም ልደት በቃ እሱ ነው፣ መታደስን የሚያሳይ ነው። ስለዚህ ምንድነው ሰው ደግሞ የሚታደሰው ልክ ሲጠመቅ ነው። በምን ውስጥ ከተባለ ከጌታ ጋር አብሮ ሞቶ በመነሳት ያኔ ይታደሳል። ይህ ደግሞ በጥምቀት እንደሆነ ሮሜ 6 ላይ አስቀምጦታል። ስለዚህ አሁን እዚህ ጋርም ስትመለሽም ደግሞ ዮሐንስ 3:5 ላይ አሁን ቅድም እንዳሳየሁሽ ሁለቱ ቃላት ውሃ እና መንፈስ የሚለው በአንድ ፕሪፖዚሽን ስለተቀመጡ መንፈስ የምትሏን ቀጥታ እቀበላለሁ፣ ውሃ የምትሏን ግን እቀይራታለሁ ካልሽ አስቸጋሪ ነው። አንቺ ነሽ የቀየርሽው። መጽሐፉ ጌታችን ኢየሱስ ለምን ስንትን ምንድነው በዛ መልኩ አሁን ውሃ የምትሏን ምን ብለሽ ልተረጉሚያት ነው? ከይቅርታ ጋር አንዴ ምንድነው ውሃ የተባለው እዚህ ጋር? መንፈሳዊ ጽዳት ናት። ሪቹዋሊስቲክ ሳይሆን መንፈሳዊ። አይ ኖ መንፈስ የሚለው ቃሉ ራሱ ምንድነው ትርጉሙ? መንፈስ ነው ታይም ስትል ምንድነው? በሪቹዋል አለውን አይደለም ማለት ነው። ውሃ የሚለው ምንድነው? በመንፈሳዊ ነገር የሚሆን አንተ የማታየው ወርክ ኦፍ ሆሊ ስፒሪት ማለት ነው። ስለዛ ውሃ ሲል እዚህ ጋር መንፈስ ማለት ነው። ምንድን ነው እዚህ ጋር ውሃ ሲል ምን ማለት ፈልጎ መሰለ? ማጠብ ስላለበት መንፈስ ቅዱስ ዳግም ሲወልድ አንጽቶ አጽድቶን አይደል? አይ ቲንክ ቲቶ 3 አይደለም ቃሉን ነው የምልሽ። ቃሉ ይናገራል። ቲቶ 3 ላይ ነው። ቲቶ 3 ላይ ያለውም እኮ እሱም ቢሆን ጥምቀት ነው። እንዴት እያደረገ እንዳጠበህ እኮ መንፈስ ቅዱስ እንዳጠበ ሲናገር በመንፈሳዊ ነው እንጂ እኮ በውሃ አይደለም። ቲቶ 3 ላይ ነው። በውሃ ነው እሱ። በዛ መንገድ ነው ምን ተረጉመው በውሃ ነው እሱም። እንዴ ቲቶ 3:5 ላይ ያለውም ጥምቀት ነው የሚያሳየው እኮ ምንም ለሐዲስ ልደት በሚሆነው መታጠብ እንደዛ እናምንም። ቱ ቢ ኦነስት ቅርታቱ ኢንተራክት እኛ በውሃ መንፈስ ቅዱስ ያጸዳም ብለን አናምንም። ስለዚህ ማናችሁ እናንተ በውሃ ቆይ አንዴ ውሃ ጥቅም ላይ ይውላል። ጽዳቱ ግን የውሃ ሳይሆን የመንፈስ ቅዱስ ነው እናምናለን። ግን ውሃ ግን ጥቅም ላይ ይውላል። ስለዛ የውሃ ጥምቀትንም የሚመለከት ነው እያልኩ ነው። እኛ እናምንም ያለሽ ማናችሁ እናንተ? ለምሳሌ ቲቶ 3:5 ሉተር ጠቅሶ ለጥምቀት ነው ብሎ አስተምሩበታል። ማናችሁ እናንተ? እሺ ሉትሮን የሚለውን እጥበት የሚለውን ቃል እኮ የጥምቀት ሌላ ተጨማሪ ስሙ ሆኖ እኮ ሲያገለግል የነበረው በጥንቷ ቤተክርስቲያን ውስጥ። እዛ ጋር ይሄ ለሐዲስ ልደት በሚሆነው መታጠብ የሚለው ሉትሮን ነው የሚለው ግሪኩም ሉትሮን የሚለው እሱ
ለጥምቀት ተጨማሪ ሌላ ስም ልክ ባፕቲዝም ምናምን እንደሚባለው ኢንላይትመንት ምናምን እንደሚባለው ኢሉሚኔሽን ምናምን እየተባለ ይጠራል። አሁን ይሄ እጥበት ተብሎም ይጠራል። አሁን ማናችሁ እናንተ? እንዴት ማን ነው ይህንን እንደዚህ አይነት መብትን የሰጣችሁ? ማን ነው? አሁን እኮ ግራ ይገባል። እንደ ሙስሊም አይደለም ወይ አክት እያደረጋችሁ ያላችሁት? አንድ ሙስሊም ተነስቶ የሆነ ጥቅስን ለራሱ ፈቃድ እንደሚተረጉመው እናንተም እየተረጎማችሁ አይደላችሁም? ከአውዱም የተለየ ከምንም በላይ ደግሞ ከታሪካዊው ክርስትና ውጪ በሆነ መልኩ እየተረጎማችሁ ስለሆነ ከሙስሊም በምንድን ነው የምትለዩት? እዚህ ጋር እስቲ ንገርኝ። አኬ ከሐዋርያው ቅዱስ ጳውሎስ ራሱ ይሄን ክፍል ኤፌሶን ላይ ራሱ መታጠብ የሚለው በውሃ መሆኑ እኮ ይገልጻል አይደል? ኤፌሶን 5:26 ላይ በውሃ መታጠብና ነው የሚለው። መታጠብ የሚለው ውሃ ነው። እሱንም ጥምቀት አይደለም ይላል። ጥምቀት ስለማይል መታጠቡ በውሃ ነው እያለ እሺ፣ እንዴ ጥምቀት አይልማ። ይሄ እኮ ኤግዛክት ውሃ የሚለው ይሄ አሁን ቅድም እንዳሉት እኮ ነው። ውሃ የሚለው መንፈሳዊ ውሃ ምናምን ነው ምናምን ይሉሃል። ባይሆን ግን እሱ እንዳለ ሆነ አሁን ልክ ራሱ ጳውሎስ የታዘዘው ደግሞ ትእዛዝ አለ እኮ ሐዋርያት ሥራ ላይ ሐዋርያት ሥራ ምዕራፍ 22 ላይ ተነስ ስሙን እየጠራ ተጠመቅ ከኃጢአትህም ታጠብ ይላል። ምን በል ከኃጢአትህ ታጠብ፣ ምን አድርገህ ተጠምቀህ። ለዛ ነው ጥምቀት መታጠቢያ ነው ተብሎ የሚነገርለት፣ መታጠብ ተብሎ የሚነገርለት። ተጠመቅ ተብሏል። አይ ተጠመቅ አለ እንጂ ውሃ የሚል የት አለ የሚል ሰው ሊኖር ይችላል። ይኸው አሁን ለምሳሌ በውሃ ምንድነው በውሃ መታጠብ የሚለው ቃል አለ አይደለ? ኤፌሶን 5 አሁን ዮሐዴ የጠቀሰው እዛ ጋር ደግሞ የውሃ ይላል። አይ እዛ ጋር ደግሞ ውሃ ይላል እንጂ ጥምቀት የሚል የት አለ የሚል ሰው ካለ ይህ አስቸጋሪ ይሆናል። ስለዚህ አሁን ሜሪ አንቺን የምንጠይቅሽ ጥያቄ ከሙስሊሞች በምንድን ነው የምትለዩት? መጽሐፍ ቅዱስ አፈታት ላይ ታሪካዊውን ነገር ወደ ጎን አድርጋችሁ በራሳችሁ እየፈታችሁ ስለሆነ ከሙስሊም በምንድን ነው የምትለዩት? ጥሩ ጥያቄ ነው። ብዙ ጊዜ ብራራፕ የሚሆን ጥያቄ ነው። ግን እኛ ከሙስሊሞች የምንለየው ነገር ኦብቪየስሊ ክርስቲያኖች ነን፣ እናምናለን ቃሉን ምንድነው እንደዛ አይደለም ያልኩት። እሱ ላይ ሳይሆን አፈታት ላይ ማወዳደር የለብህም ከማያምኑት ጋር ማለት ነው። ግን ምን መሰለህ መጽሐፍ ቅዱስ አፈታት ላይ እኮ ነው ያልኩሽ ሜሪ። አፈታት ላይ እሺ፣ አፈታት ላይ አሁንም እኮ ስንፈታው እኔ ከቃሉ ነው እያስረዳ ያለሁትኝ። እናንተ ግን ምንድነው አባቶች እንዲህ ብለው ነው የፈቱት ትላላችሁ። እሺ አባቶች ደግሞ እዚህ ጋር ውሃ ነው የሚለውን ባፕቲዝምን ከየት አመጡ ስል መልስ የለም። ስለዚህ ነው ማስበው መልስ የሌላችሁ እናንተ ናችሁ እንጂ እኛ እኮ ከቃሉ ላይ ይኸው እንደዚህ ነው ክርስቶስ እንዲህ ሊል ፈልጎ ነው ስንል ለምን እንዲህ ሊል ፈልጎ ነው ትያለሽ? አሁን እዚህ ጋር መንፈስ ነው እያለ ሌላ ትርጉም ለምን ትሰጣላችሁ ነው? እሺ ስለዚህ አሁን ከሙስሊሞች ችግር የለውም ሜሪ፣ ከሙስሊሞች ጋር በምን እንደምትለያዩ አሁን አልነገርሽኝም። አንቺ ያልሽኝ ምንድነው? አሁን አይ እኛ እኮ ቃሉ የሚለውን ቀጥታ እያልን ነው አልሽ። አንቺ ቀጥታ ቃሉን አላልሽም እንዴ? ጌታ ኢየሱስ ከውሃና ከመንፈስ ካልተወለዳችሁ በቀር አለ። ጌታ ኢየሱስ እኮ እንደዚህ እኮ ነው ያለው፣ ውሃ እና መንፈስ አለ። ከዛን አባቶች ቀጥታ ወሰዱት። በቃ ጌታ ኢየሱስ የተናገረውን ማለት ነው። መንፈስ የሚለውን አዎ መንፈስ፣ ውሃ የሚለውንም አዎ ውሃ፣ በቃ አለቀ፣ ቀጥታ ነው የተናገረው ብሎ ወሰዱ አባቶች። ኬታ አምጥቶት ነው ላልሽው፣ ይኸው ውሃ የሚለውን ቀጥታ ወስዶት ነው። ውሃ የሚለውን ውሃ በተባለበት ሁላ ጥምቀት ነው ማለት ነው። ውሃ ብሎ አለ ጥምቀት አለ ብለን ልንደመድብ ነው ማለት ነው። ማን አለሽ? ምክንያቱም ውሃ ስላለ ጥምቀት መሆን አለበት ያለው በምን ተነሳ? ማን አለሽ? እኩስ ውሃ በተባለ ቁጥር ነበር አልመለስክልኝም። እንዴት ነው እዚህ ጋር የመጡት ጥምቀት ላይ ውሃ የሚል ሰው እኩስ ውሃ የሚል ቃል በተገኘ ቁጥር በቃ ጥምቀት ነው ማለት ነው ተብሎ የተደመደመበት ቦታ እኔ አልተናገርኩኝም። አባቶችም እንደዛ ሲሉ አላየሁም። እኔ እያልኩሽ ያለሁት ስለዚህ ክፍል ነው እያወራሁሽ ያለሁት። ውሃ የሚል አለ፣ መንፈስ የሚል አለ። ውሃና መንፈስ የሚለው በአንድ ፕሪፖዚሽን የተቀመጡ አልኩሽ፣ እየተረዳሽኝ ከሆነ ማለት ነው ማወራው። በአንድ ፕሪፖዚሽን ስለሆነ የተቀመጡት ሁለቱ ቃላት ካይ በሚል ቃል ተያይዘው እና በሚል ቃል ተያይዘው ውሃ እና መንፈስ የሚለው ነጣጥለሽ አንዱን እየተረጎምሽ አንዱ ሳትተረጉሚ የራሱ ማለፍ አትችይም። አንቺ የማይቻለውን ነገር ከቃላት ሕግም አንጻር የማይቻለውን ነገር እስቲ በሐዲስ ኪዳን መጽሐፍ ውስጥ ጌታ ሁለት ቃላትን በዚህ መልኩ አስቀምጦ ማለት ነው በአንድ ፕሪፖዚሽን እና በሚል ቃል አያይዞ አስቀምጦ አንዱ ወደ ሌላ የሚተረጎም አንዱ ግን የማይተረጎም ውስጥ የሆኑ የተቀመጠበት አንድ አሳይ ነው። አታሳይም? አየሽ? የለም ካለ አለሽ ሜሮን እስቲ አሁን ልክ እንደዚህ በአንድ ፕሪፖዚሽን በአንድ ፕሪፖዚሽን ሁለት ቃል ተቀምጦ ነው የምልሽ እና በሚል ቃል አያይዞ በጌታ ንግግር ውስጥ
በአንድ ፕሪፖዚሽን ሁለት ቃላትን እና በሚል አያይዞ አንደኛው ቃል የሚፈታ አንደኛው ቃል ግን የማይፈታ እንደዚሁ የምንወስደው እንደዚህ አይነት ቦታ ካለ አሳይኝ። ጠቅሱን እስቲ። ቆይ አንዴ ፔትራ አንዴ እንዳገባ አሳይኝ እስቲ ጥቅሱን ሜሮን። እሺ እዚህ ጋር አንዱን ጠቅሶ አንዱን ትቷል ብዬ አላልኩም። መጀመሪያ ኦልሬዲ አስረዳለሁ። በውሃ መወለድ የሚለው ምን ማለት እንደሆነ እኮ አይደለም እኮ እሱ አይተረጎምም እያልኩሽ ነው። መንፈስ የሚለውን ካልተረጎምሽ ውሃ የሚለውም አይተረጎምም። ትቶት አይደለም ኢየሱስ ክርስቶስ። እዛ ጋር ግን አልሰማሽኝም? ያደረገው መንፈሳዊ ውልደትን ነው ኒቆዲሞስ ላይ። ይሄንን እኮ ታዲያ ጥምቀት እኮ መንፈሳዊ ውልደት ነው ያለው በጥምቀት ውስጥ እንዴ። ውሃዊ ውልደት ነው እኮ አላለም። መንፈሳዊ ውልደት ነው ግን ለዛ ያ መንፈሳዊ ውልደትን የምናገኘው ግን በጥምቀት ውስጥ ስለሆነ ውሃ አገልግሎት ላይ ይውላል ለጥምቀት። ጌታ እሱን እኮ ነው እያልኩሽ ያለሁት። አሁን አንቺ ያልኩሽን አምጪ ካለሽ በአንድ ፕሪፖዚሽን ሁለት ቃላትን እና በሚል ቃል አያይዞ ተቀምጦ ኦፍ ዋተር ኤንድ ስፒሪት የተባለው ማለት ነው ከውሃና መንፈስ ልክ በእንደዚህ አይነት አቀማመጥ ተቀምጦ አንደኛዋ ቃል የምትተረጎም አንደኛዋ ቃል ግን ቀጥታ የምትወሰድ ሆና የተቀመጠችበት ካለ የመጽሐፍ ቅዱስ ጥቅስ ስጪኝ። እንደዛ ነው ብዬ ጠየኩሽ የነበረው። ለማንኛውም ችግር የለም ስለማታመጪ ልትሆና ውሃ ማነው መንፈስ የሚለውን ቀጥታ መንፈስ ብለሽ ከወሰድሽ ውሃ የሚለውም ሊትራሊ ቀጥታ ውሃ ይወሰዳል አለቀ እንጂ ሌላ አይተረጎምም። እንደዚህ አተረጓጉም ከየት አመጣችሁ? የለም በመጽሐፍ ቅዱስ ላይም እንደዚህ አይነት አተረጓጉም ታይቶ አይታወቅም። አሁን ላይ እናንተ ናችሁ ይህን ነገር ያመጣችሁት። አንዳንዶች ውሃ የሚለው ቃል ነው ይላሉ፣ አንዳንዶች መንፈስ ነው ይላሉ። ራሱ ውሃ የሚለው አስቡት፣ ውሃ የሚለው መንፈስ ሆኖ አሁን መንፈስ በሚለው እስቲ ውሃን ተኩትና አንብቡት እስቲ ቃሉን። ጌታችን ምን እያለ ነው የሚሉት? እውነት እውነት እልሃለሁ ሰው ከውሃና መንፈስ አልነበር ያለው? ውሃ ራሱ መንፈስ ከሆነ ሰው ከመንፈስና መንፈስ ካልተወለደ በቀር እንደማለት ነው። እንደዚህ ብሎ ይተረጉማሉ። በጣም የሚያስደንቅ እኮ ነው። እና አሁን ምን እያልኩሽ ነው መሰለሽ? እንደዚህ አይነት አተረጓጉሞች የሉም። በቃ ቀጥታ መንፈስ የሚለውን ከወሰድሽ ውሃ የሚለውንም ቀጥታ ነው የምትወስጂው። ስለዚህ አባቶች እዚህ ላይ ትክክል ናቸው። ሁሉም አባቶች ሲጠቅሱት ይህንን በዚህ መልኩ ነው የወሰዱት። አሁን እኔ የምጠይቅሽ ምንድን ነው፣ አንድ ሙስሊም ልክ እንዳንቺ ይመጣና የሆነ የመጽሐፍ ቅዱስ ጥቅስን ስቦ ማለት ነው አይኔማ ቀጥታ ቃሉን ተቀብዬ ነው በቃ እንደዚህ ነው ብሎ ግግም ይላል። ልክ አንቺ እንደምታደርጊው ከሙስሊሙ መጽሐፍ ቅዱስ አፈታት ላይ ከሙስሊሙ አንቺ በምንድን ነው የምትለዩ? ይህንን መልሽልኝ ፕሊዝ። እሺ እኔ እንደዛ ብዬ ራሴን በዛ ካታጎሪ ስለማላስቀምጥ መመለስ አልችልም። ግን አይ ፊል ላይክ ቃል አሚን ልናገር ስለ አንዴ ወይ ጊዜ ልስጠኝ ይገባል። አሁን እዚህ ጋር መመለስ አለብህ ብዬ ነው የማስበው። እሱንም አመልሳለሁ፣ ችግር የለውም። አሁን አንቺ ከሙስሊሞቹ በምን እንደምትለይ ሌላ ቶፒክ ይሆናል። ግን ዳይሬክትሊ እኛ ጥቅሱ ላይ ስናተኩር ሽፍት ይደረጋል እና ለዚህ ነው የማይመለስላችሁ። ግን ችግር የለውም። ከሙስሊም ጋር ማልገናኘው ምክንያት እኔ መንፈስ ቅዱስ በርቶልኛል። የሚመራኝ መንፈስ ቅዱስ ነው። እነሱ ደግሞ መንፈስ ቅዱስ የላቸውም። እሱን አንቺ ነሽ አልሽው አናምንሽማ ሜሪ። አሁን አንቺ መንፈስ ቅዱስ እየመራኝ ነው ብትይኝም እኔ ግን መንፈስ ቅዱስ እየመራሽ ነው ብዬ አላስብም። አባቶቼን ያልመራ መንፈስ ቅዱስ ከተጠየቅኩ አይቀርብኝም። ሩል ኦፍ ሄርሜኔቲክስ የለም። ሄርሜኔቲክስ አሁን ለምሳሌ አንቺ የምትቀጥያቸው ወይ ሄርሜኔቲክስ የሚትሄዶች የሉም። ምንድነው ሄርሜኔቲክስ? ይቅርታ በአማርኛ ተርጎምላት፣ በአማርኛ አድርግላት። መጽሐፍ ቅዱስን ስታጠኝ መጽሐፍ ቅዱስን የምትፈሽበት ወይንም ስነ አፈታት የለም። የሚገርም ነገር እግዚአብሔር አስተማሪዎችን አዘጋጅቷል። ስለዚህ አስተማሪዎችን እሰማለሁኝ። እግዚአብሔር ደግሞ የእግዚአብሔር መንፈስ ደግሞ በውስጤ ምን ያደርገዋል? የምሰማውን ትምህርት ማለት ነው እንትን ይልልኛል ማለት ነው። ልክ የሆነውን ልክ ነው ይላል፣ ልክ ያልሆነውን ልክ አይደለም ለማለት። አንቺ ኢንፋለብል ነው እንዴ? አንቺ ኢንፋለብል ነሽ ማለት ነው። አንቺ ውስጥ የሆነ መንፈስ አለ፣ ኢንፋለብል የሆነ መንፈስ እና ነገሩን እሱን የሚመዝነው ማለት ነው። መዛኝ መንፈስ ቅዱስ ታዲያ ሳይኖረኝ ታዲያ ክርስቲያን ነኝ እንዴ? ስለዚህ ትሳሳቻለሽ። አትሳሳችም። ካልሰማሁት ለምሳሌ በመንፈስ ሂዱ ይላል። በመንፈስ ካልሄድኩኝ የእግዚአብሔርን መንፈስ ማልከተል ከሆነ ኦፍኮርስ ሁሉ ጊዜ ትስታለህ። የማይሆን ነገር ሰማለሁ። በመንፈስ የሚመሩ ግን እነዚህ እግዚአብሔር ልጆች ናቸው ስለሚል ብዙ ጊዜ እግዚአብሔር መንፈስን የምትሰማው ከሆነ የምትመራ ከሆነ ሁሉ ወደ እውነቱ ላይ ይወስድሃል።
እሺ ኦልሬዲ አሁን እንዳነጋገርሽ ከሆነ የምረዳው ምንድነው ያው ውስጥሽ የሆነ መንፈስ አለ። ከዛ በኋላ የሚነገረውን ነገር ትሰሚያለሽ። ከሰማሽ በኋላ ውስጥሽ ካለው መንፈስ ጋር ታመሳክሪያለሽ። መንፈስሽ ውስጥሽ ያለው መንፈስ ይሄኛው ትክክል ነው፣ ይሄኛው ስህተት ነው እያለ እሱ ነው የሚነግርሽ። በቃ በሱ ትመሪያለሽ። ስለዚህ አንቺ አሁን ኢንፋለብል ማለት ነው። ምክንያቱም አንቺ እያሰብሽ ያለሽው ውስጤ የሆነ መንፈስ ቅዱስ አለ፣ ይሄኛው ትክክል ነው ይለኛል መንፈሴ። በቃ የሆነ እንደዛ ከሆነ ለምን ዝም ብለሽ የሆነ ነገር አትጽፊም? ማለት ወደ አዲስ አበባ ሰዎች ብለሽ እስኪ የሆነ መልእክት ጻፊልን። ውስጥሽ መንፈስ በዛ ደረጃ ከሆነ እየሰራ ያለው ወደ አዲስ አበባ ሰዎች ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን ብለሽ ጀምረሽ እስቲ ሂጂበት። አንደኛው እንደዛ ነው የሚሻለው ያስብላል እንደዛ። እና ይሄኛው ነገር አስቸጋሪ ነው። አሁን አንቺ ያነሳሽው ነገር ይሄ ውስጥ መንፈስ አለ በቃ እንደዚህ ይመሰክርልኛል ምናምን፣ እሱ አሁን ከታች ያለችው ሄቨንንም ብጠይቃት ደግሞ ኧረ እኔ ውስጥ የተቀበልኩት መንፈስ ቅዱስ ጥምቀት ነው ብሎ እየመሰከረልኝ ነው ትላለች። እና ስለዛ ምንድነው አሁን እሱ ሁሉ የሚመዘን ነው። የእናንቺ ውስጥሽ ላይ የሚሰማሽ ስሜት ምናምን ሁሉ ይመዘናሉ። በማን? በእግዚአብሔር ቃል። አስቢው በጥንት ላይ ለሐዋርያ ዘመን የቀረቡ እነዛን የሚያካክሉ ታላላቅ ጃንት የሆኑ የእርሲያን አባቶች መንፈስ ቅዱስ ይህን ነገር አልመሰከረላቸውም። እና ገስዋት ከሆኑ ከ2000 ዓመታት በኋላ ለአንቺን የመሰከረልሽ መንፈስ ቅዱስ። መንፈስ ቅዱስ እነዛን ሁሉ አባቶች ጥሏቸው ቤተክርስቲያንን ጥሏት ኖሮ ከዛን አንቺ ጋር ሲደርስ በራ። እንዴት ያለ መንፈስ ነው ይሄ እንዴ! ለዘላለም ከእናንተ ጋር ይኖር ዘንድ እሰጣችኋለሁ አጽናኙ መንፈስ ተብሎ የተነገረለት መንፈስ ነው። ያን ሁሉ ዘመን ጥሎ ከቤተ ክርስቲያን ጥሎ ጠፍቶ ከዛ በኋላ አንቺ ከአንቺ ጋር አብሮ የሚመጣው ወይም ደግሞ ከአንቺ መምህራን ጋር አብሮ የሚመጣው እንዴት ያለ ስፒሪት ነው! እንዴት ያለ የምር የጌታ መንፈስ ነው የራሱ ብለን እንድንጠይቅ አያደርገንም? የምርም ይህንን መንፈስ እንድንመረምሩ መንፈስን ሁሉ አትመኑ ይላል። አየሽ መንፈስን ሁሉ አትመኑ ስለሚል አንቺም ይህንን የሚነግርሽን መንፈስ ዝም ብለሽ ማመን የለብሽም። መርምሪው። በምን ትመረምሩ ያለሽ? በእግዚአብሔር ቃል በታሪክ ውስጥ የመጣውን ነገር እያጠናሽ ይህ መንፈስ ከየት ነው ብለሽ ዳግም እንድታዩ ያደርግሻል ብዬ አስባለሁ። እና ስ መድከም ስለ ቆይታችን አመሰግናለሁኝ። ያው ግን ብዙ ሰዎች ያሉት ስለዚህ ኢንፋለብል ነሽ ወይ ወደሚለው ነገር ደግሞ ገብታችሁ ሚስ አንደርስታንድ እንዳታረጉ። ያው መንፈስ ቅዱስ የሚመራ በቃሉ ነው። ስለዚህ በስሜታችን ብቻ ሳይሆን የምንተረጉመው ቃሉ ብርሃን እንደሆነ ታምናለህ አይደለ? ዝም ብሎ ጽሁፍ አይደለም። ብርሃን አለው። ብርሃኑን እያበራ ይሄኛው ይሄ ነው የሚለን መንፈስ ግን አለ በውስጣችን ብዬ አምናለሁ። ሆፕፉሊ እንደዛ ቢሆን ኖር ይሁላ ኮንፊውዥን አይመጣም። እኔ የምልሽ ሜሪ አንድ ጥያቄ ልጠይቅሽና በቃ እስቲ ሰዓቱም ስለሄደ ሜሮን እሺ ጎ ሄድ። እሺ ለምሳሌ ዮሐንስ 1 ላይ አንቺ ስተረጉሚና ለምሳሌ አንድ ሄቨን የምትከተለው ቤተ እምነት ዮሐንስ 1 ሲተረጉሙ መጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር የሚለውን ቴክስት ሲተረጉሙ የተለያየ ትርጉም ነው የምታስቀምጡት። ለምሳሌ የአንቺ ቤተ እምነትና የሄቨን ቤተ እምነት ማለት ነው። ምንድነው ያንተ ደግሞ አንተና እናንተ ሁለታችሁም ስላሴ አማኝ ናችሁ። ስላሴ አማኝ ሆናችሁ ለምን ሁለታችሁም አንድ አይነት ነገር አትተረጉ? የማን ነው ዳር ያስተብላል ዳራስ ይሄ እንዳሰብ ዳረክኔስ አይደለም። አይ በደንብ እንድትቀበሉ እኮ ነው እኮ ሄብዬት እኔ ምን ያው ቴክስቱን ትቀበልልህ ግን ተባበሪን እንጠቀምብሽ። ሂቡ ተባበሪና ለይን ትርጉም ለምንድነው ጥምቀቱ ላይ በላት። አንቺ ደግሞ ሜሪ ምን ትይዋለሽ? እኔም ጥምቀት ብዬ ነው የማምነው እና አኬና አንቺ በይ ውስጥ አንቺ አዙረሽ ደግሞ አይ በቃ ሄዳለች ብዬ ሄደች። በቃ በሌለችበት አናነሳትም። 30 ደቂቃ አላለ ጥያቄ ነበረኝ። ፔትራዬም 76 ሰዓት ሆነ። ሜሪ እንዳለች እኔ መቀድመው ጥያቄ አለኝ። አንዴ በጸጋ ብቻ ላይ እኔ በኋላ ገብተሽ እንዴት ነው ተራውን እንኳን አታዩም? እንዲያቀማምጡ እንዴ አይሶ ሲወጣ ታቅም እንደሱን እኮ ማስተካከል ይቻላል። ማነክ ማስተካከል ይቻላል እኮ እሱ የተነሳው ርዕስ ይለቅ ዮሐንስ 3:5 ቆይ አንዴ የሚውጣት ፔትራ በጣም እኔ ጋር መሽቷል። ከይቅርታ ጋር ችግር የለም። ምን 5 ደቂቃ 5 ደቂቃ ብቻ። ርዕሱ ምንድን ነው? ርዕሱ
ዮሐንስ 3:5 ዮሐንስ 3:5 እሱ የሜሪ ርዕስ ነው። ሜሪ ወጣለች በሌለችበት እሱ ተውና ጸጋ ብቻ ላይ ጸጋ ብቻ ላይ ጥያቄ አለ ፔትራ። ትክክለኛው ትርጉም የትርጉም ቆይ ጸጋ ብቻ ላይ ጥያቄ አለ ፔትራ። እሱን እመጣበታለሁ። መጀመሪያ ዮሐንስ 3:5 ትክክለኛ ትርጉሙ የማን ነው የሚለው ይታይ እንጂ ሲሲ። እሺ አንዴ ቆይ፣ ነገ ከነገ ወዲያ እንመለስበታለን ፔትራዬ። እኔ ጋር በምን 6 ሰዓት ሆኗል። እኔ እኮ 1 ደቂቃ አልቆይም። አሁን አኬ የአባቶችና የረሱች ምን ዋጋ አለው? አሁን ሄቨን የጸጋ ብቻ ላይ ያላትን አስቀምጣ እንውጣ። በቃ ሲሰረደ እርሱ ላይ ሄቨን ታስቀምጥና ፔትራ የርሱ ላይ ጥያቄ ካለ ሶላ ፊዴ ላይ ካለ ጠይቅ። 1 ሰከንድ እና ወደ ሶላ ፊዴ እመጣለሁ እኮ 1 ሰከንድ። ሶላ ፊዴ ምንም ሰከንድ አይደለም። ሶላ ፊዴ ላይ ጥያቄ አለ ፔትራ አለ። ይኸውልህ እኮ ተነስቶ እኮ ስንት ሰዓት ሰማን እኮ ጥምቀት ሲስ። ለምን ታዲያ እነሱን ያላቋረጥካቸው? እሷ ውይይት ስለጀመረች ነው። አሁን ለርሱ የቤቱ ርዕስ ቅድም ጀምሮ ፔትራ እርሱን አይተህ ነው አይደል የገባኸው? ፔትራ እርሱን አይተህ ነው የገባኸው? እሺ ሲስ አንዴ ላውራ ሲስ። ይኸውልህ ርዕሱ ሶላ ፊዴ ጠይቅ እኮ አልኩህ እኮ ጠይቅ። እኔ ጋር ሶላ ፊዴ ላይ ጠይቅ። ዮሐንስ 3:5 ከሜሮን ጋር ነው ያነሳሁት። ከእሷ ጋር ነው የምጨርሰው ወዳጅ። አሁን ርዕሱን አታስረሱን። እሺ ቆይ አንዴ ቀጥል። ርዕሱን እያስረሳሁ ቀደም እኮ እሷ ስትገባ ለምንድን ነው ያላቆምካት? አሁን 3:5 የአባቶች ትርጉም ይሄን ነው የሚል አይደል እንዴ? እኔ 47 ሰከንድ እንኳን አልቆየም። ደቂቃ ሰጥቶኛል። ጥያቄ አለኝ። ሄቨን ለምን ፈራጅ? አውራ ሂድ። ኧረ ተው። አሁን ስለ ጥምቀት ምናምን ርዕስ አይደለም። ዝም ብሎ ያወራና አንመልስለትም እኮ። አውርቶ ሲጨርስ በቃ ወደ ሄቨን እንሄዳለን። አውራ ሂድ። ወጣ እንዴ? ሰዓታችን እንጠቀም። ሄቨን ቀጥይ። ጸጋ ብቻ። እኔ በእውነት በጣም ነው የማመሰግነው። እኔ በመሰረታዊ ነገር አንድ ነን። ቆይ ቅርቤ ነገሩ ጸጋ ብቻ አንቺ ጥያቄሽን ብቻ አቅርቢ በቃ እንዴ። አይ እኔ በመሰረታዊ ነገር ተለያየና እሺ ይቅር ብቻ። ለማንኛውም እና ጸጋ አንቺ ወንጌል አማኝ አይደለሽ? ምን አገባሽ? ሶላ ፊዴ ላይ ጥያቄ ካለሽ ጥያቄ አቅርቢ። እሺ ልጠይቅሽ አንዴ። ይቅርታ ሲሶዬ ጸጋው በእምነት አድኗችኋል ነው የሚለው መጽሐፍ ቅዱስ አይደል? እንደዛ ነው የሚለው። እሺ ቀጥ የሐሳብሽን ጸጋንና እምነትን እንዴት ነው የሚለየው? በምንድን ነው የሚለየው? እናንተ ትለያላችሁ? መጀመሪያ ኦርቶዶክሳውያን ጸጋና እምነትን ጸጋ ስጦታ ነው፣ የእግዚአብሔር ስጦታ ነው። እምነት ደግሞ የምንቀበልበት አንዱ መንገድ ነው። ስጦታው ኦኬ ገባኝ። አሁን ሲዘረዘሩ ጥምቀት ጸጋ ነው አይደለ? አዎ ነው፣ ጸጋ ነው። እምነት ደግሞ ከመስማት ስለሆነ መስማት ደግሞ የሰውየው ነው። እሺ በእግዚአብሔር እርዳታ። ኦኬ ወደ ዘፍጥረት እንመለስና እግዚአብሔር አዳምን ሲያስወጣው ከገነት እንዴት አውቀው ነው ቃየልና አቤል ለእግዚአብሔር መሰዋት ሊሰው የተነሱት? ምንም ሙት ለካ እናንተ ሙት ናችሁ ብላ አታምኑት። እነሱ ነው የምታምኑት። ሰው ምንም ማድረግ አይችልም በቃ ሞቷል የሚባል ነገር የለም እናንተ ጋር ካልተሳሳትኩኝ። እነሱን እንዴት ነው የታውት? እኔ ግራ ገባኝ እኮ እግዚአብሔር እቺ ሳክሳሚ ነች ልጅ አንቺ በቃ ልታያይሽና እናንተ እኮ እንደዚህ አታምኑ ማለት ትላልቻታል። ልቀጠቀጣችሁ ስትፈልግ እናንተ እንዳልስቅ እኮ እኔ ጋር ሌሊት ሆኖ እኮ ነው። እኔ ሲስዬ እናንተን መቀጥቀጥ ስትፈልግ የተሳሳተ የሚመጣሽው አንቺ አልገባኝም። እኔ እኮ እግዚአብሔር ሰውልኝም አላላቸው ምንም ሳይላቸው ራሳቸውን የሰዉት። እንግዲህ እንዴት የሞተ ሰው ሊሰዋ ተነሳ ብዬ ግራ ግብት ስለሚል በቃ እንትና ነገ ጠዋት አስቤ ቤት ሄደሽ ጠይቂ። ስማ
የሞተ ሰው እንዴት ሊሰዋ ተነሳ ብዬ እኮ ጨንቆኝ ነው። ሰውቶ ተመልሶ ሞታ አቡነ ጌታ አንስቅ ነገር ሌሊት ነው ብዬ በቃቸው። ኧረ ሰዎች ሄቡዬ ላይ ደግሞ እንመጣባታለን። ሄቡ ደግሞ ጭራሽ ስላሴ እንዴ ካለችው የታባት ሄቪ ወደ ስላሴ ውስጥ ጭራሽ ከመሰረቱ ነው የእሷ ደግሞ ሄቡ ደግሞ ስላሴን ክደዋለች። ኢየሱስንም መሆኑና ለመሆኑን እናየዋለን። ኑልን ብቻ አንድ ቀን ይሄ አምስቶቹ ሁለት ናቸው የቀሩት። እንግዲህ ሶፋ ከሶላዎቹ ነው ሁለት ነው የቀረው። እኔ እንዳየሁት አይታችሁ ታዳለ ሶላማ መነመነኩ ነው። ሰባቱ ጎረምሶች ቼክ ማርክ አድርጎ ኤክስ አድርጓቸዋል። ሁለት ነው የቀሩት። ሁለቱ ከፈረሳለ እሺ ኤኒዌይስ እንግዲህ ያው ሄቡ ስላሴን ካደች ያልኩት ያው እሷ የኦንሊ ጂሰስ ቤተ እምነት ተከታይ ነች። ከዛ አንጻር ነው የተናገርኩት። ያው በእነሱ ጋር ደግሞ እንግዲህ አሁን ቅድም እንዳልኳችሁ ነው። ጴንጤዎቹ ጋር ስንሄድ ብዙ ትምህርት አለ። እውነቱን ለመናገር ልናነሳቸው የምንችላቸው ምስጢራቱ ምናምን ልናነሳ እንችላለን። ሉትራኖቹ ጋር ካልቪኒስቶቹ ጋር ምናምን ስንሄድ የጸጋ ብቻና መሰል ርዕሶችን አንስተን ከሱ ጋር ተያይዘው የሚወጡ ደግሞ የተለያዩ ነገሮች ነፃ ፈቃድ፣ ቅድመ ውሳኔ ምናምን የመሳሰሉትን እናነሳለን። ክርስቶስ የሞተው ለማን ነው? ለተወሰኑት ብቻ ነው ወይ ስለ ሁሉም ሞቷል ወይ ምናምን፣ አንድ ዳን ሰው ድህነቱን ያጣል ምናምን የሚሉ ጉዳዮችን ልናነሳ እንችላለን። ከዛም ዞር ብለን ወደ ሄቨን እንምጣ ካልን ደግሞ ስላሴ ላይ ነገረ እግዚአብሔር ስላሴ ላይ ክርስቶስ ኢየሱስ ከእመቤታችን ስጋን ነስቷል አልነሳም? እነሱ ስጋን አልነሳም ነው የሚሉት። ከእመቤታችን ስጋን አልነሳም የሚል ነገርን ያስተምራሉ። ስለዚህ እንደዚህ እና መሰል ጉዳዮች ላይ ደግሞ እንሄድባቸዋለን። ያው ጥምቀት ለኃጢአት ስርየት ነው ምናምን ይላሉ። ጥምቀቱ ራሱ አጥማቂው ሲያጠምቅ በኢየሱስ ስም እያለ ነው የሚያጠምቀው ወይስ በአብ በወልድ በመንፈስ ቅዱስ ስም እያለ ነው የሚያጠምቀው የሚለው ላይም ልክ እንደዚሁ ክርክሮች አሉ። በእነዚህ እንመጣባቸዋለን። እኛም እንጠብቃለን። እኛም ናፍቆታችን እሱ ነው። እንደምንም ሁለቱን ጨርሰህ እንግዲህ ደግሞ ወደዚህ ሶላዎቹን ጨርሰህ ሳትጨርስ የሚመጣው ለመጨረሱ ለአንቺ ሳይ ደግሞ እና የቀረ ነገር ማን ሊጨርሰው ነው? እዛው ጨራርሶ ይምጣ። ወደዚህ ደግሞ ምንድን ነው? በሉ እሺ፣ ቻው፣ ሰላም ደሩ። 6 ሰዓት ሆኗል። ቴንኪው ሁላችሁም፣ የዋዴ ናቱ ሁላችሁም ቴንኪው። ዛብሎን ሲስ ናቱሻ እንዴ አንተ ምን አረንጓዴ ተበላሽቶብህ ነው እንዴ? አሁን ድሜ ቻው ቻው ቻው፣ ደህና ሌላ ነገር ሳትለኝ